ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንጀላችሁ እሙኝላችኋለሁ። በዚህ ከወንዱ ለማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉም። ለዚህ ቆልቢ አመሰግናችኋለሁ። ሐሳቦች ሲሞቻችሁ እንደለመዳችሁት 3000 ላይክ እንድትገጩኝ ቦታቶና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሱፐር ዜና ለአርማጌዶኑ ጦርነት በኢራንና በአሜሪካ መካከል እየተደረገ ያለው ከፍተኛ ዝግጅት ነው። አሜሪካ አለ ያለችውን መሳሪያ ሁሉ ለአርማጌዶኑ ጦርነት ኢራንን ለአንዴና ለመጨረሻ ከምድረ ገጽ ላይ ለመደምሰስ እየተዘጋጀች ያለችው ኢራንም ደግሞ እጅግ በጣም ጥብቅ ወዳጆቿ ከሆኑት ከቻይናና ከራሺያ እንደዚሁም ከሰሜን ኮሪያ እጅግ በጣም የተራቀቁ የጦር መሳሪያዎችን ኤር ዲፌንስ የአየር መከላከያ ስርዓቶችን እያስገባች ነው። ሰሞኑን እንግዲህ ከ60 እስከ 80 ሚሊዮን የሚያወጣ በትከሻ ላይ የሚተኮስ በትከሻ ላይ ከትከሻ የሚወነጨፍ የሚሳኤል መከላከያ ሲስተሞች ማክሸፊያ ወይም ደግሞ ኢንተርሰፕተሮችን ኢራን ገዝታለች። አይገርማችሁም? በግለሰብ እጅ ተጭነው ከዚህ ላይ የምታስወነጭፈው ወደ ጦር አውሮፕላን ላይ የምትተኩሰው ከትከሻ ላይ እና እንደዚህ ያሉ ጦር መሳሪያዎችን በከፍተኛ ሁኔታ ከቻይና እያስገባች ነው። ከራሽያም በካስፒያን ባህር በኩል ሌሎች የተራቀቁ መሳሪያዎች እየገቡ ነው። ከሰሜን ኮሪያም እንደዚሁ እና ይሄ ጦርነት አርማጌዶን ዓለምን ዋጋ ሲያስከፍል እንዲሁ በቀላሉ የሚወጣ አይደለም። የዲፕሎማሲ ስራም እየተጧጣፈ ነው ያለው። በትናንትናው ዕለት ኢራን ከአገራቸው የእስራኤልን አምባሳደር የሚያባረር የትኛውም ሀገር በነፃ በሆርሙዝ ሰርጥ ያልፋል። ሆርሙዝ በነፃ እያለች ነው አሉ ኢራን። አምባሳደሯን የእስራኤልንና የአሜሪካን አምባሳደር ስፔሻል የእስራኤልን አምባሳደር ከሀገሩ ያስወጣ የትኛውም ሀገር ሆርሙዝ ላይ 1 ብር ሳይከፍል ያልፋል እየተባለ ነው። እነዚህ እኮ እውነት ኢራኖቹ ቀልድ ነው የያዙት እኮ ውጊያ እኮ አይደለም የያዙት፣ በቃ ማላገጥ ነው የያዙት። አስቡ ምን ያህል ሞራል እንደሚነካ። የከሌና አገር አምባሳደር ካባረርክልኝ እኔ ደግሞ አንተ $1,000,000 የምትከፍልበትን መንገድ በነፃ አሳልፍልሃለሁ ማለት በጣም የሚገርም ነው። እና ጦርነቱ በዲፕሎማሲም በሚዲያም በሜዳም ነው። በሜዳም በዲፕሎማሲም ነው። እንደምታውቁት አሜሪካና እስራኤል በሚዲያው ተሸንፏል፣ በሜዳውም ተሸንፏል። በሆርሙዝ ሰርጥ በኩል እያንዳንዱ ሀገር ኢራን ባስቀመጠችው መስመር ብቻ እያለፈን ያለ። ለምን አሜሪካ ባለችው መንገድ ቢካሄድ አሜሪካ ልታድን አትችልም፣ ማንንም ራሷንም ማዳን አልቻለችም። ስለዚህ የሆርሙዝን ጌቶች ባለቤቶቹን መታዘዝ የግዴታ ነው። እና እኔ ሰሞኑን እዚህ ኢትዮጵያ ውስጥ በምክክር ኮሚሽኑ የሚነሱ በጣም ብዙ ጥሩ ሀሳቦች አሉ። አንዳንዶቹ ደግሞ ኮሜዲ የቀላቀሉ ናቸው። ጎጃም የኦሮሞ ነው፣ ወለጋ የአማራ ነው፣ ካላንደሩ ይቀየር። በጣም የሚገርም ነው። ካላንደሩ ተቀይረው ምን ሊኮን ነው? በአውሮፓ ሊቆጥሩ ነው? ኢትዮጵያ የራሷ የዘመን አቆጣጠር ያላት ሀገር ተባለ። አሁን ደግሞ እንደው ለውይይት ሲነሳሉ የአገሪቱን ታሪክ ልዕልና የሚቀንስ ሙክክር ነው ፉክክር ነው። አንዳንድ ምሁራኖች ነው ለዛም አነሱ ያሉት። ወለጋ የአማራ ነው፣ ጎጃም ደግሞ የኦሮሞ ነው። ሙክክር ነው ፉክክር ነው የያዛችሁት ወገኖቼ። የታደለ የዓለም የሚጠቀምበት ኢራኖች እኮ የዓለምን ባህር ነው እንወስዳለን ያሉት። ሆርሙዝን እንወስዳለን ዓለም በሙሉ ሲጠቀምበት ነበር፣ የኛ ነው አሉ። እኛ ሀገር ደግሞ አንዱ ለመንጠቅ ይሄ ከተማ የኔ ነው ያኛው ከተማ ያንተ ነው አምጣ ወደዚህ ወሰደው ወደዛ እንደው እንደ ሐሳብ ሲነሳሉ ሆኖስ ደግሞ ነገ ውጤት ያመጣል። አሁን እውነት እንደተባለ አሁን ሞራኖቹ ይሄን ሐሳብ አንስተው ጎጃምን ለኦሮሞ፣ ወለጋ ለአማራ፣ አዲስ አበባ ለአማራ ለኦሮሞ አከፋፍለው የሚሆን ነው ወይ? የታደሉት አንዳንድ ጊዜ ሰዎች ለምንድን ነው የሀገርን ጉዳይ በዚህ ደረጃ የማዘግበው አለ። የሀገራችን ጉዳይ ምን ብዬ ዘግባለሁ? አንደኛ ርዕሱ ሲነሳ ህዝቡ ማውራትም መወያየትም አይፈልግም። አሁን ለምሳሌ በቀን አንድ ቪዲዮ ወይ በሁለት ቀን አንድ ቪዲዮ ስለ ሀገራችን እሰራለሁ። ብዙ ማውራትም አይፈልግም። ህዝቡ ማውራትም ማስማትም ሀሳብ መስጠትም የማይፈልገው ጉዳይ ላይ ብቻዬን ምን እንደ ቁራ አስጮኸኝ ነው አንድ። ሁለተኛ ደግሞ አገራችን ላይ ያተነሱ ያለው ሐሳቦች ውሃ የሚቋጥሩ ለውጥ የሚያመጡ በፍጥነት ሰላምን፣ አንድነትን፣ መቀራረብን የሚያመጡ እንጂ ተጨማሪ ክርክር፣ ተጨማሪ ጭቅጭቅ፣ ተጨማሪ መፋጠጥ ምሁራኖች ኢትዮጵያ ውስጥ ይሄን አንስተዋል አሉ። ጎጃም የኦሮሞ ነው፣ ወለጋ አማራ ነው። ምክክር ነው ፉክክር ነው የፈለጋችሁት ምሁራኖቻችን። እና ቀልድ ነው። ካላንደሩ ይቀየር አለ። በምን ልቆጥር ነው? ካላንደሩ ተቆየረ እንደ አውሮፓን አቆጣጠር ልቆጥሩ ነው ወይስ ደግሞ ሳውዲ አረቢያና የባህረ ሰላጤ ሀገሮች እኮ በፈረንጆቹ ካላንደር ነው እየቆጠሩ ያለ የኔ ጌታ። እኛ ሀገር ደግሞ እንቀይረው እንደ ካላንደርን አለ።
ምን ተቀይሮ በሁለት በሶስት ካላንደር አንድ ጊዜ ልትጠቀም ነው? እንዲህ ልታደርግ ነው? ለምሳሌ አረቦቹ የተለያየ አቆጣጠር ነው ያላቸው። ሙስሊሞች አገር እንኳን ሆነው አንዱ በሌላ ይቆጥራል፣ አንዱ በሌላ ይቆጥራል፣ አንዱ በሌላ ይቆጥራል። እያንዳንዱ የራስ ታሪካዊ አመጣጥ አለው እና ካላንደር ቀን አቆጣጠራችን ብንቀይረው ሲላል። ኢራኖቹ ደግሞ ከዓለም ለዚህ ነው ስዘግበው ደስ ብሎኝ የምዘግበው ለዚህ ነው። አሁን ኢራኖቹ ከዓለም ጋር ተፋጠው ባህሩን ውቅያኖሱን እንወስዳለን፣ ምን አባክ ታመጣለህ፣ አይነ ስብን አጠፋለሁ ይላል። እኛ ሀገር ደግሞ ያቺ መሬት የእኛ ነች መሰለኝ እና እኛ ለምሳሌ በወልቃይት ጉዳይ በተደጋጋሚ አንስቼዋል። ወልቃይት ላለፉት 30 ዓመታት የአማራ ህዝብ በቁሙ የተቀበረበት፣ የተገደለበት፣ የተጨፈጨፈበት ብዙ እልቂት የመጣበት ነው። እሱም ብቻ ሳይሆን በመላ ኢትዮጵያ ህወሓት የግፍግፍ ፈጽሞ ብዙ መከራ፣ ብዙ እልቂት የመጣ ብዙ ዞር መጥፋት የመጣበት ስለሆነ አሁንም ህወሓት እጨራረሳለሁ እተላለቃለሁ እያለ ያለው በዚህ መሬት ጉዳይ ስለሆነ ከሆነ ተነጋግረን መላው ህዝብ አብሮ ይጠቀም። የግድ ነው ካልኩ ግን እንደውም መሬቱ የአማራ ነው የሚል ሀሳብ ያነሳ ነው። ከዛ አንጻር ነው እንጂ ወልቃይት የትግራይ መሬት ነው፣ የአማራ መሬት ነው። አንድ ኢትዮጵያዊ በአውሮፓና በአሜሪካ ያለውን መብት ያክል በወልቃይት ላይ፣ በባህር ዳር ላይ፣ በጎንደር ላይ፣ በወለጋ ላይ፣ በጎጃም ላይ ሊኖረው ይገባል። መሬት የሁሉ ነው። በአፈር ህዝብ መጨራረስ አይገባውም። የብሔር ፖለቲካ ከኢትዮጵያ ውስጥ መውጣት አለበት የሚል በተደጋጋሚ አንስተናል እና እኛ መሬት አከፋፋዮች አይደለም። እኛ ምስለ መሬት አይመለከተን። ህዝብ ከተስማማ ለምን አረቡን አምጥታችሁ አታሰፍሩበትም? በኢትዮጵያ መሬት ላይ ከፈለጋችሁ ፈረጅ አምጡና አስፈሩበት። ዊ ዶንት ኬር። እኛ እሱ አይደለም ጭንቀታችሁ። ከፈለጋችሁ ሞላ አፍሪካን ህዝብ አምጥታችሁ ኢትዮጵያ ውስጥ ማስፈር ትችላላችሁ። ይሄ ህዝቡ ከፈቀደ ተመካክሮ ተነጋግሮ እንኳን ወገንና ወገን ቀርቶ ማለት ነው። እና እኛ ተጨንቀን ያለነው ያለችን ቁራጭ መሬት ለመነጣጠቅ ነው እርስ በርሳችን። አሁን እየዘገብን ያለው 24 ሰዓት በከፍተኛ ፍቅርና ጉጉት እያወራን ያለነው የኢራን ጉዳይ ደግሞ ሀያላኖችን አትሄድም በዚህ ባህር፣ ይሄ ባህር የኔ ነው የሚል የጀብደኞች ታሪክ ነው እያወራን ያለነው። የመንደር ጭፍጭፍ አይደለም እያወራን ያለነው የምድር ሀያሎችን አከርካሪ የመስበር ሂደት፣ የምድር ጉልቤዎችን አንገት የማስደፋት ሂደት፣ ቅልጥም የመስበር ሂደት፣ የዓለምን ታሪክ ለአንዴና ለመጨረሻ ጊዜ የመቀየር ሂደት። ቻይና ላለፉት 56 ሰዓት ውስጥ 16 ግዙፍ የጦር አውሮፕላኖቿ ወደ ኢራን ተጓጉዟል። 16 በጣም የሚጎርም ነው እና በጣም የተራቀቁ የጦር ጀቶችን ነው ወደ ኢራን ይዛ እየሄደች ያለችው። የአርማጌዶኑ ጦርነት ነው እንግዲህ ይሄ። እንደዚህ ያሉ 16 ግዙፍ የጦር አውሮፕላኖች መሳሪያ ከቻይና ይዘው ወደ ኢራን እየገቡ ነው። በዚህ ሁሉ እልቂት መሃል ነው እንግዲህ ወደ ኢራን እየተጓጓዙ ያሉት። በዚህ ሁሉ እልቂት መሃል ነው አሜሪካ ይህን ሁሉ እሳት እያወረደች፣ ይህን ሁሉ እሳት እንግዲህ ተመልከቱ። እኔ ሁሉ የጦር አውሮፕላን በአንድ ቀን 5-6 የጦር አውሮፕላኖች ኢራን ያርፋሉ ለማራገፍ ማለት ነው። ሰው በቁርጥ ቀን ይሄን ያህል ይተባበራል። እኛ በቁርጥ ቀን ያ መሬት የኔ ነው፣ ያ ካላንደር ያንተ ነው፣ ያ መሃሉ ባንዲራ ላይ ያለ እሱ ነው እና ትንሽ እኮ አንዳንድ ነገሮች በርዕስነት ደረጃ አውርቶ ለመነጋገር ራሱ አንገት ያስደፋል። ኢትዮጵያ በዓለም ከምትታወቅባቸው ጉዳዮች ውስጥ አንደኛው የራሷ ካላንደር የራሷ ፊደል ያላት ሀገር መሆኗ ነው እና ይህንን ለመፋቅ በቃ ካላንደሩ ይቀየር፣ እንደ ፈረንጅ እንቁጠር ትችላላችሁ። እኔ በግሌ በነገራችን ላይ ከፈለጋችሁ አለመቁጠር ትችላላችሁ። እኔ በሰላም የምንኖርበት አገር እንፍጠር እንጂ ብላችሁ ዓመተ ምሕረቱን ትታችሁ አጋዚ ብትሉም ይመችኛል፣ ችግር የለብኝም። ከፈለጋችሁ ቀኑ መቁጠር አይደለም የቆነኛ ቀኑ ሰላም ይሁን፣ ዘመናቱ ሰላም እንዲሆን እንጂ የዘመናቱ አቆጣጠር ካስጨነቃችሁ እንደፈለጋችሁ። ግን በዓለም የምትታወቀው ኢትዮጵያ የራሷ ካላንደር የተለየ ትልቅ ታሪክ ነው። በነገራችን ላይ አብዛኞቹ የዓለማችን አገሮች የፈረንጆቹን ካላንደር ነው የሚጠቀመው። የለውም የራሱ ኬት ብሎ ያመጣል። እኛ ግን የራሳችን የዘመን አቆጣጠር አለን። ይሄ ደግሞ ልዩ የሚያደርገን፣ ይሄ ማያስፈልገንም ይፋቅ። ከተማውም ያ የኔ ነው ያንተ ነው፣ አንተ የኔን ውሰድ እኔ አንተ ልውሰድ አይነት ጭዌ ለርዕስም ይከብዳል። እውነት እንደው ሀሳብ ለማንሳት ራሱ በጣም ከባድ ነው እና ይሄ ዓለም አቀፍ ጂኦፖለቲክስን ተረድቶ በዛ ያን በሚመጥን ደረጃ መጓዝ ነው እንጂ መጓተት፣ እርስ በርስ የመጓተት ነገሮች ምንም ጥቅም የሌላቸው ውሃ ቅዳ ውሃ መልስ የሚሉ አንዳንዶቹ ደግሞ ክብረ ነክም ነው፣ አገርን ክብር የሚነካ ነው። እንዳልኳቸው ካላንደሩን ቀይረውና
ወደ ፈረንጅ እናድርገው ወይ ወደ አረብ እናድርገው ወይ ወደ አረቡ ራሱ እኮ የፈረንጅ እየተጠቀመው እና ችግር አልነበረም። ችግር ነው ተብሎ በርዕስነት ከተነሳም ደግሞ አንድ ነገር ነው። ኤኒዌይስ ይሄ እኔ አሳብ ነው። አሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ